ማታ ወደ ቤታችሁ ይዛችሁ የምትሄዱት የማታ እንጀራ ነው የምሰጣችሁ። እስቲ የማታ እንጀራ በለው። አያስፈልግም? የትምህርቴ ርዕስ ከመጽሐፍ ቅዱስ ጥቅስ የለው፣ ግን የበጎ ዘመን ውሎ ሕይወት ምስጢር የሚል ይሆናል። እናንተ ከፈለጋችሁ የበጎ ቀን ምስጢር፣ የበጎ ውሎ ምስጢር፣ የበጎ ዘመን ምስጢር፣ በሰላም የመኖር ምስጢር ማለትም ትችላላችሁ። እግዚአብሔር ያስተምረን ሁላችንን። እንደምታውቁት በዚህ ምድር ላይ ስንኖር ዳዊት እንዳለው የመከረኝ እግዚአብሔር ይመስገን እንዳለ የሚመክረን የሚያስተምረን ማን ነው ወገኖች? ነቢዩ ኢሳይያስ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ይበዛል ይላል። አሁን የሚያስተምረን በዚህ አውደ ምሕረት ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር ሲናገር እንሰማለን። ጥቂት ቃል ነው የምነግራችሁ። አንድ ታሪክ አነበብኩ። አንድ ሰው ጎብኚ ሆኖ ወደ አንድ ሀገር ይሄድና አገሩን ይወደዋል። ከዛ አገረ ገዢውን ይጠይቀውና በዚህ መኖር ፈልጋለሁ፣ ርስት ስጠኝ ይለዋል። አገረ ገዢውም እሰጥሃለሁ፣ ጠዋት በማለዳ ትነሳና ፀሐይ እስክትጠልቅ ድረስ ያለውን የፈለከውን መሬት ከለካህ በኋላ ፀሐይ ከመጥለቋ በፊት እኔ ችሎት በማስችልበት ቦታ ላይ ደርሰህ መለካትን ከነገርከኝ ያንተ ይሆናል አለ። ይህ ሰው ይሄማ ቀላል ነው ብሎ ያማረውን ያየውን መሬት ሁሉ ችካል እየቸከለ እየለካ እያካለለ መዞር ጀመረ። ማብቂያ አልነበረውም። ይሄ ለወይን፣ ይሄ ለስንዴ፣ ይሄ ለትርንጎ፣ ይሄ ለብርቱካን፣ ይሄ ለአፕል፣ ይሄኛው ደግሞ ለአትክልት እያለ ያካልላል። ምንጭ ያለውን ሸለቆ ያለውን ሲመለከት ከዚህ በቀላሉ ውሃ ስንዴ እንዲህ አደርጋለሁ ይላል። በጣም ብዙ ለካ ደከመ፣ ይሞታል። አንዳንድ ጊዜ ፀሐይ የጠለቀች ይመስለዋል ወደ ስር ሲሆን፣ ደግሞ ወደ ኮረብታው ሲወጣ ደግሞ የፀሐይ ብርሃን ገና መሆኑን ያያል። ይመለስና ይለካል፣ ይሮጣል፣ በብዙ ድካም ውስጥ ሰፊ ስፍራ ካካለለ በኋላ ፀሐይ ልትጠልቅበት ስትል እንደምንም ያለ ጉልበቱ ሰብስቦ ሀገረ ገዢው ችሎት በሚያስችልበት ቦታ ላይ ይደርስና ይደፋል። ሀገረ ገዢው ይሄ ብርቱ ሰው በውላችን መሰረት ፀሐይ ከመጥለቁ በፊት እኔ ጋር ደርሷልና የከለርከው በሙሉ ያንተ ይሆናል፣ ንሱ አንሱት፣ ላክብረው፣ የግዛቴ ነዋሪ ላድርገው ብሎ ባለሟሎቹን እንዲያነሱ ታዘዘ። የሰማችሁ ነው። ያ ሰው ግን በወደቀበት ሞቶ ነበረ። አይደለ? አያሳዝንም? ያሳዝናል። አገረ ገዢው በከንቱ አካሎ፣ በከንቱ ለክቶ፣ በከንቱ ቸክሎ ሰፊ ስፍራ መርጦ ግን የራሱ ሳያደርገው አለፈ። ንሱ የተኛበትን ቦታ ቆፍሩና በዛው ቅበሩት። ወዳጆቼ ብዙ ሩጫ፣ ብዙ ድካም፣ ብዙ ሀሳብ፣ ብዙ ምኞት፣ ብዙ ልፋት፣ ብዙ ጥረት፣ ብዙ እቅድ፣ ብዙ መባዘን፣ ብዙ ቢዚነት፣ ብዙ እንዝላልነት፣ ብዙ የሚያማልሉ ጉዳዮች
ነገር ግን የማይጨበጡ አብረውን የማይቀሩ ደስታቸው ከ90 ደቂቃ የማያልፉ አንዳንዶቹ በቴሌቪዥን መስኮት ምናፈጥባቸው፣ ሌሎቹ በስልካችን ስክሪን ምናያቸው በላይ የተደራረቡ አእምሮ የሚይዙ እነዚህ ሁሉ ይጠራረቡና አንድ ቀን የለፋንበት ነገር ከንቱ ሆኖ 4 ክንዳችንን ርስት አድርገን ለዘላለም እንዳንሞት በሰማይም እንዳንቀጣ ማን ያስተምረን? ንገሪ፣ ማን ያስተምረን? ስሙ የተመሰገነ ይሁን። ደስታ፣ የህሊና ሰላም፣ የአእምሮ ሰላም ብዙዎቻችን እንፈልጋለን። ይሄ ዘመን ሰላም ከውጭ በስጋ ከሚታይ ነገር ብቻ ሳይሆን የአእምሮ ሰላም፣ የልቦና ሰላም የራቀበት ዘመን ነው። ስለዚህ ይሄንን እርካታ፣ ይሄን ደስታ፣ ይሄን እፎይታ እንዴት እናግኝ ለሚሉ 5 ነጥቦች ነግራችኋለሁ። የመጀመሪያው የሌላውን መከራ የራስ ማረግ። ከኔ ጋር በሉ እስቲ፣ የሌላውን መከራ የራስ ማረግ። የመጽሐፍ ቅዱስ ጥቅሶቹን ወስዳቸው ከአንደኛ ጴጥሮስ ምዕራፍ 3 ከቁጥር 8 እስከ 12 እና ለሁለቱ ምክንያቶቼ ደግሞ ከቅዱስ ጳውሎስ መልእክት ከፊልጵስዩስ እና ከቆላሲስ ሁለቱን ወስጄ ነው የምጠቀልለው። እስቲ ድገሙት። የሌላውን መከራ የራስ ማድረግ። ሐዋርያው ጴጥሮስ እንዲህ ይለናል በነገርኳችሁ ምዕራፍ ቁጥር 8 ላይ በመጨረሻም ሁላችሁ በአንድ ልብ ሁኑ፣ የሌላውን መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድማማች ተዋደዱ፣ ሩሩዎች ሁኑ፣ ትሑታን ሁኑ ይለናል። ደስ የሚል ኑሮ መኖር፣ በጥቂቱ ረክቶ በብዙ ማመስገን ሕይወትን መኖር የሚፈልግ አእምሮ ያልተረበሸ ሰላም የበዛለት አመስጋኝ የሆነ እርግማን፣ ምሬት፣ ከንቱነት፣ ዘለፋ፣ ቁዘማ ከሕይወቱ እንዲጠፋ የሚፈልግ ሰው የሌላውን መከራ የራሱ ማድረግ ከቻለ ሰላሙ ይበዛለታል። ሰላምን ይስጠን ለሁላችን። ምን ማለት ነው? የጎረቤት ችግር ያንተ ችግር፣ የጎረቤት መከራ ያንተ መከራ፣ የጎረቤት ትዳር መበጥበጥ አንተን ሊያሳስብ፣ የጎረቤት ልጆች ብልግና፣ ዋልጌነት፣ ሰካራምነት፣ ጫቃሚነት፣ ረባሽነት አንተን ግድ ሊሰጥ፣ በጎረቤት መካከል ያለው ጸብ ብቻ ሳይሆን በጎረቤት ያለው የበረከት እጦት፣ የምግብ እጦት የኔስ ቢሆን ብለህ እንድታስብ፣ ያንተ ብሔር በሰላም ሆኖ የሌላው ብሔር በመከራ ካለ ለዛም ብሔር ሰላም አብረህ የእሱ መከራ ተካፋይ እንድትሆን፣ ያንተ ከተማ በተድላ ከሆነ በሌላው ከተማ ደም ማፍሰስ ከበረታ፣ በዚያ ከተማ ጫማ ውስጥ፣ ኑሮ ውስጥ፣ ድንኳን ውስጥ ራስን ከተህ ሌላ ማድረግ ባትችል የሰላም አለቃ ለዛ ሕዝብ ሰላም እንዲሰጥ መጸለይ። እየሰማችሁኝ ነው ወገኖች? የሌላውን መከራ የራስ ማድረግ፣ ይሄ በክርስትና ውስጥ የጠፋ ንቁ ሆኗል። ሁላችንም በራሳችን የምቾት ዞን፣ ቀጠና፣ ድንኳን፣ ሰፈር፣ ክልል ውስጥ ያለ ነው። እኛን ይመቸን እንጂ ሌላ ቢራብ፣ ሌላ ፍትህ ቢያጣ፣ ሌላ ቢጎሳቆል፣ ሌላ ቢነቀል፣ ሌላው ቢሰደድ፣ ሌላው ቢቸገር፣ ሌላው ትዳሩ ቢበተን፣ ልጆቹ ለጎዳና ቢወጡ፣ በህመም ላይ በቃሬዛ ቢመላለስ፣ ሆስፒታል ረጅም ዘመን ቢተኛ ማይገደል ብዙዎች አለ። እንዲህ አይነት አእምሮ ያለው ሰው የታወከ ነው። ሰላም ያለው አይደለም። ስግብግብ ነው፣ ንፉግ ነው፣ ብቸኝነትን የሚወድ ነው። ብቸኛ የሆነ ሰው ደግሞ ሰላም የለውም። ሰው ማህበራዊ እንስሳ ነው ይላሉ የስነ ማህበረሰብ አጥኚዎች። ባልስማማበትም
ሰው በሥላሴ አምሳል የተፈጠረ በመስተጋብር በህብረት በውህደት የሚኖር የእግዚአብሔር ፍጡር መሆኑን ባምነ ስለዚህ የሌላውን መከራ የራስ እናድርግ። ደጉ ሳምራዊ ትዝ ይላችኋል ወዳጆች? በሽተኛውን አገኘ። ወንበዴዎች ነው የደበደቡት። ለቁስሉ ዘይት ለቁስሉ ጨርቅ አስታማሚ ድረስ ተሸክሞ አድርሶ ለሚታከምበት ገንዘብ ሰጥቶ በጎ ስራ ሰራ። ሳምራውያን ከአይሁድ ጋር ኅብረት የላቸውም። ቋንቋቸው፣ ብሔራቸው፣ አምልኮታቸው፣ መንደራቸው፣ ሰፈራቸው፣ ባህላቸው፣ ወጋቸው ሁሉ የማይገናኝ ነው። ሳምራዊው ግን የሌላውን መከራ የራሱ ያደረገው የወደቀው ወንበዴ የደበደበው ያ ሰው ስለሆነ ነው። እስቲ ከኔ ጋር በሉ፣ ሰው ስለሆነ ነው በሉ። ምን ስለሆነ ነው? ባካችሁ የሐሳብ በተለይ አዲሱ ትውልድ ውስጥ መስረጽ ካልቻለ ሀገሪቱ ሀገር አትሆንም። የሌላውን መከራ የራስ ማረግ ይገባል። ዛሬ ዘጉድ ሰመንት ያለ ፈረንጁም እዚህም ሀገር ያለው የእርዳታ ድርጅት በሱ ስም የሚጠቀመው ሰማርያዊው ሰው አይሁድ ሕግ አዋቂው ምሁሩ ትቶት የሄደውን ካህኑ ትቶት የሄደውን እሱ አንስቶ ስላስታከመው ነው። እንዲህ አይነት ልቦና ለሁላችንም ይስጠን። ሁለተኛ ክፉን በክፉ አለመመለስ። ከኔ ጋር በሉ፣ ክፉን በክፉ በሉ። አንድ ላይ ስለራቃችሁ ነው ማይሰማው። ክፉን በክፉ አለመመለስ። ይገርማችኋል። ቁጥር 9 ላይ ነው አሁንም እቺ ያለችው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል ሐዋርያው፣ ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ ይላል። በረከትን ልትወርሱ ለዚህ ተጠርታችኋል ይላል። ቅድም መምህር ዮናስ እንዳሉት አንዳንዴ ዕድሉ ስናገኝ ሾለክ ብለን ውጭ ሀገር ደርሰን እንመጣለን። ደቡብ አፍሪካ ሄጄ በነበረ ጊዜ የሰማሁትን ነገር እንደሞኝ በየቦታው አወራዋለሁ። ዜናቸው ምንድነው የሚለው? ገና መጀመሪያ ላይ ፎርጊቭ ኤንድ ፎርጌት ይላል። ይቅር በል ደግሞም እርሳው ይላል። እስቲ እንበላለን ወገኖች። ይቅር በል ደግሞም እርሳው። አሁን የኛ ሀገር በሽታ የሰላም እጦታችን ምክንያት ደስታ የራቀን ይቅርታና መርሳትም አናውቅ። በደልን እየቆጠርን እያከማቸን እያሳመርን መልክ እየሰጠነው አዳዲስ ትርክት እየጨመርንበት የምንገዳደለው ለዚህ። ባካችሁ በክፉ ለመመለስ እቅድ የያዛችሁ፣ በክፉ ለመበቀል መስመር ያበጃችሁ፣ በክፉ ለመበቀል ቀን የምትጠብቁ፣ ጊዜ የምታመቻችሁ፣ ወቅት የምትፈልጉ ሰዎች ሁሉ በቀል የኔ ነው ይላል እግዚአብሔር። በቀል የማን ነው ወገኖቼ? እግዚአብሔር ሲበቀል እናንተ እንደምንበቀለው አይደለም። ጠላትን ስሩን ነቅሎ ነው የሚጥለው። ስሩን ይንቀልላችሁ። ጠላትን ስፍራውን ነው የሚያሳጣው። ጠላትን እንዳይነሳ አድርጎ ነው የሚቀብረው። ጠላትን ዳግም ወደ እናንተ እንዳይዞር። ምክንያቱም ነቢዩ ዘካርያስ ምዕራፍ 2 ቁጥር 8 ላይ የሚነካችሁ የዓይኑን ብሌን የሚነካ ነውና ይላል። እንበላትችን ቃል አብረን የሚነካችሁ የዓይኑን ብሌን የሚነካ ነውና። ትንሽ ጉድፍ ዓይናችን ውስጥ ስትገባ እንዴት እንደምንሆን አንተ በእግዚአብሔር ከተደገፍ አስጥቶ ሊጥል ሊያጠቃ የሚመጣው ጠላት የዓይኑን ብሌን መለኮታዊ ኃይል፣ መለኮታዊ መቅሰፍ፣ መለኮታዊ ቅጣት
ይመታውና ያንገዳግደዋል። ክብር ምስጋና ለእግዚአብሔር ይሁን። ክፉን በክፉ አለመመለስ። መላእክት አንድ ታሪክ ትዝ አለኝ። አንዲት ሴትዮ ህብስት እየጋገረች ለድሃ ትሰጥ ነበረ። በመስኮቷ ላይ ነው የምታደርገው። ከዚያ ጅቦች መጥተው ይወስዳል። አንድ ግን በመንደሯ ያለ ድሃ ወስዶ አያመሰግንም፣ አጉረምርሞ ይሄዳል። ሁልቅ ይሄ እንዴት ቢጠግብ ነው? እኔ ለፍቼ አሳምሬ ስሰጠው ዚልስትሽ እንኳን ጌታ አይለኝም። በጣም ትበሳጭና አንድ ቀን እንደውም መርዤ ገድለዋለሁ ትላለች። እግዚአብሔር ከዚህ ሰው ወረዱላት። ክፉ ሀሳብ ሲገባ ሰይጣን ሲያመጣው በጭንቅላታችን ወደ ሌላ ጽንፍ ነው የሚወስድ። ለዚህ ነው አንዳንድ ጊዜ ሚስቶች ባል ልጆች ፊት አይነገርም። ለነገሩ አሁን አንዳንድ ዘግናኝ ታሪኮችን የምንሰማው ለዚህ ነው። ማን ይማረን ወገኖች? እግዚአብሔር መንፈስ ቅዱስ ልቧን መለሰና በስመ አብ ወወልድ ወመንፈስ ቅዱስ ይህንማ አላረግም ብላ እንደተለመደው ህብስቱን ማስቀመጥ ጀመረች። እንዲህ አይነት ልብ ይስጠላሁላችሁ። ኋላ ሰው እየወሰደ ይሄዳል። ልጇ ለንግድ ሄዶ ስለነበረ ርቆ ጠፍቷል። ቆየባት። ስታዝን በሯ ተንኳኳ። ስትከፍት የምትወደው አንድ ልጇ ገጹ ጠቁሮ ልብሱ ተበታትኖ አካሉ ጎስቁሎ እሷ ላይ ተንገዳግዶ ተደገፈና ያዛት። ምነው ልጄ አለችው። የባህር ወንበዴዎች ንብረቴን ዘረፉ፣ አቅሜን አሳቱ፣ አቅሜን ሁሉ ደበደቡኝ፣ ከሰርኩ፣ ተጎዳሁልሽ እናዬ። አሁን አንቺ ጋር እንኳን ተራምጄ ብርታት አግኝቼ የመጣሁት እዚህ መንደራችን ያለው ያዳ እሱ በሰጠኝ ግማሽ ርስ አቅም አግኝቼ በልቼ ዓይንሽን ላይ ቻልኩኝ አለ። ያ ርስ የማን ነበረ? የማን ነበረ? በጎነት እንዲህ ነው የሚከፍለው። አንተ ደግ ስራ የደግነት ውጤቱ በማታውቀው መልኩ እግዚአብሔር ሸለቆውን ቱቦውን ቡዮውን እየከፈተ ወደ ኑሮ ያደርሰዋል። ምስጋና ለስሙ ይሁን። አንተ በጎ ብቻ አድርግ፣ መልካም ብቻ መመለሻ ዋጋው ክፍያው ከየት አቅጣጫ እንደሚመጣ አንዳንዴ በትዳር ሊባርክ፣ አንዳንዴ በጤና ሊባርክ፣ አንዳንዴ በንግድ፣ አንዳንዴ በልጆች፣ አንዳንዴ በስራ፣ አንዳንዴ በዘመዶች፣ አንዳንዴ በማትገምተው መንገድ ውስጥ እግዚአብሔር የበረከትን መልስ ይሰጣል። ይስጠለውላችንም። ሶስተኛ አንደበትን መግዛት። እስቲ ከኔ ጋር በሉ አንደበትን መግዛት። ደስ እንዲላችሁ ሰላማዊ ኑሮ መኖር እንድትችሉ አንደበትን መግዛት ይገባል። የዚህ ዘመን ትውልድ በጣም አንደበቱ የሰላ ንግግር ወዳይ ትውልድ ነው። አንዳንድ ጥናቶች አላረጋገጥኩም፣ አንዳንድ መረጃዎች እንደሚያሳዩኝ አንዳንድ ሰዎች በተለይ ሴቶች በቀን ውስጥ 40,000 ቃል ይናገራሉ ያሉ፣ አንዳንዶች ደግሞ ከ22,000 እስከ 25,000 ነው የሚናገሩት ይላል። አንድ ቄስ ጓደኛ ነበር፣ መልአከ ሕይወት ያውቁታል። ሚስቱ አንድ የተረሰ ታረክ ምላስሽን ጸበል እርጫው ይሆን ይሏታል። ሌላ ሻይድንም ማለት ነው። እሱ ቦታ ይሏታል። እና ወንዶች ደግሞ የኔ ቢጤ ትንሽ ዲዲቲ ነፍሳት ሲነፋባቸው ፈዘዝ እንደሚሉ 40,000 ቃል አንቺ ስትተፊ እሱ ዝም ብሎ መቆዘብ ነው አይደለ? ጥሩን ስትለብሺ ጥሩ ነው ስትዩ አዎ ይላል። መጥፎም ስትለብሺ እንዴት መጥፎ ነው አዎ፣ ወይም ጥሩ ስትለብሺ መጥፎ ነው አይደል ስትዩ አዎ፣ ጥሩም ለብሰሽ ደግሞ እንዲሁ በቃ ተቃራኒ ነው አንቺ ምትይው ይላል። ባካችሁ ቀንሶሽ እናቶች፣ እህቶች፣ ወንዶችም እንደዛው። አንደበት ከባድ
አንደበት መጥፎ ነው። ዳዊት ይመስለኛል ለአፌ ጠባቂ አኑር ብሏል። እስቲ አብረን እንበል፣ ለአፌ ጠባቂ አኑር። በአፍ መሳት ከባድ ነው። አንዳንድ ሰዎች እሱ ከሆዱ ገር ነው ልቡ ገር ነው አፉ ነው ይላል። ከፈነዳ በኋላ እንዴት ሆኖ አይደለም ካፈራረሰ በኋላ ከደረማመሰ በኋላ ደግሞ መጽሐፍ ምን ይላል? ሰው ከልቡ የተረፈውን ነው በአፉ የሚያወጣው ይላል። ከልባችን ቅድም መምህር ዮናስ እንዳሉት በሾምነው ንጉሥ በኢየሱስ ክርስቶስ ኃይል ከአፋችን የሚወጣው ቃል ሁሉ የሚያንስ፣ የሚባርክ፣ የሚጠግን፣ የሚያቆም፣ የሚያበረታ እንዲሆን ፈቃዱ ይሆንልን። እልል እግዚአብሔርን አመስግን። ረጋሚ አፍ ከኛ ይጥፋ። አሜን በል ወገኔ። ሟርተኛ አፍ ከኛ ይጥፋ። ዘረኛ አፍ ከኛ ይጥፋ። ቅስም ሰባሪ አፍ ከኛ ይጥፋ። የክህደት አፍ ከኛ ይጥፋ። ከፋፋይ አፍ ከኛ ይጥፋ። አሟራች አፍ ከኛ ይጥፋ። ክብር ምስጋና ለስሙ ይሁን። አንደበታችንን እግዚአብሔር ያከናውንልን። አሁን አንደበት ዛሬ በስልኩም በምኑም እዚህም ሀገር ሰማለው ትሰዳደባላችሁ አሉ። ቄስ የሚሰድቡ አሉ፣ ሰባኪ የሚሰድቡ አሉ፣ አለቃ የሚሰድቡ፣ ስራ አስኪያጅ የሚሰድቡ፣ ምዕመንን የሚሰድቡ። እግዚአብሔር ምሕረቱን ያደርግልን። በስልካችሁ የምታደርጉ እረፉ። አንደበት ብዙ አንድ ታሪክ መምህር ዮናስ ደብራቸው ላይ ተናግሬያለሁ ይመስለኛል። አገረ ገዢውን በህልሜ ስገርፋቸው አደርኩ ብሎ አንዱ ለሚስቱ ይናገራል። አገረ ገዢውን ምን ብላችሁ? አገረ ገዢ ያ ግብር እየጫነ የሚያስጨንቀንና ምን አረከው? ስጠበጥበው አደርኩ። ለመሆኑ እሱ ስትገርፍ እጁን የያዘልህ ማን? አንቺ ጀግናዋ ነሽ። ተፈራለሽ ነሽ የህልም ጀግና። እኔ ባል እኮ ሁሉ በህልም በእውንም አንተ ጀግና እኮ ነህ ትለዋለች። እችን ነግሮ ጠዋት እሱ ለዕለት ስራው ሲሰማራ አንድ አምስቱን ኃይለኛ ቡና አጣጮቿን ትጠራና የኔ ባል ጀግናው አገረ ገዢውን ዛሬ በህልሙ ሲለጠልጣቸው አደረ። ጉድ ጉድ ጉድ! ለመሆኑ እጁን ማን ያዘላቸው? እኔ ነኛ ጀግናዋ ትላለች። 5 ለ5 5 ለ15 15 ለ30 በተኑት ወሬ ይሆናል። ክፉ ወሬ ደግሞ ቶሎ ነው የሚዳረሰው። የአገረ ገዢው ነጭ ለባሾች ጆሮአቸው ውስጥ ደረሰ። ነጭ ለባሽ ማለት ሰላይ ማለት እናቴ ክንዳቸው የኔን ሆድ ነው የሚያክለው። የነሱ መጥቷ ቤቱ እግዚአብሔር ይሰውራችሁ። በኔ ሆድ አይነት ክንድ ከመመታት እግዚአብሔር ይሰውራችሁ። ምኑን ትተርፋላችሁ? ያን ሰው ያንጠለጠሉና ይዘው አንተ የእኛን አገረ ገዢ ነው ወይ አንተ በህልም የምታየው ብለው ተበጠቡትና ሁለተኛ እንኳን እሳቸውን አጥራቸውን ብትመለከታ አረጌቶች እንኳን እሳቸውን አጥራቸውን አይደለም መዳረሻ መንገዳቸውንም በህልም ያላይ ማሩኛል። ወደ ቤቷ አፋፍሰው ወሰዱና ጣሉት። ሚስቱ ጉዳለች። ምን ሆንክ ካለች አፌ ያመጣው ነገር ዱላ ቀመሰኝ፣ ድብድባ ቀመሰኝ። ሁለተኛ አለ በጧት በሩ ተንኳኳ። እነዛው ያልኳችሁ ሰዎች መጡ። ኧረ ጌቶች ባላችሁን መሰረት እንኳን እሳቸውን አጥራቸውንም አላየሁም አላቸው። አይ አይደለም። ለመሆኑ እሳቸውን ስትገርፍ እጃቸውን የያዘው ማን ነበረ? ልትቀምስ ነው እሷ ማለት ነው። ወገኖች ማያተርፍ ቃል አትናገሩ፣ ማያንስ ቃል አትናገሩ፣ ሕይወት ማይሰጥ ቃል አትናገሩ። መጽሐፉ ባርኩ ባርኩ ነው የሚለው። እናቶች ልጆቻችሁ ሲወጡ ጧት ንጭንጭ ብላችሁ ትምህርት ቤት አትላኳቸው። ወላጆች እግዚአብሔር ይባርክ በሏቸው። በአባቶች በረከት፣ በአብርሃም በረከት፣ በያዕቆብ በረከት፣ በይስሐቅ በረከት፣ በደጋጎቹ
ስሙ ለዘላለም የተመሰገነ ይሁን። ባሎቻችሁን ሚስቶች ባሎቻችሁን ባርኩ፣ እግዚአብሔር ይባርካችሁ በሏቸው። አንደበታችን እንዲህ ሲሆን ምሕረት፣ ይቅርታ፣ ፍቅር ለሀገር ያመጣል። አራተኛ እየጨረስኩ ሰዓቷም እየሄደች ሰላምን መፈለግ። ከኔ ጋር በሉ እስቲ ሰላምን መፈለግ። ምንም መፈለግ። ሰላም እንደ ጠዋት ፀሐይ ነው። ከሰጠኸው ይሰጥሃል። ጠዋት ሙቀት እንድናገኝ ስንሰጥ አካላችንን የፀሐያ ሙቀት እንዲሆን። ሰላም እንደ ተክል ነው። እንክብካቤ ይፈልጋል። ውሃ ማጠጣት፣ መቆጥቆጥ ይፈልጋል። ለምሳሌ ቤታችሁ ውስጥ ስትኖሩ ባልና ሚስት ጥሩ የፍቅር ቋንቋ ስትነጋገሩ ቤቱ በፍቅር እሳት ይሞቅ። አፍራሽ ቋንቋ ስትነጋገሩ ቤቱ እንደ በረዶ መቀዝቀዝ ይጀምራል። እንትና ሴንት ሉዊስ የሚባል ሀገር ሄጄ አሜሪካ እንደዎችን ትምህርት አስተምሬ ግዴላችሁም እስቲ ሚስቶች ባሎቻችሁ ውዴ በሉ፣ ባሎችን እስቲ ውዴ ጧት እንዳልኳችሁ እንደዚህ አልኳቸው። ተከታታይ ትምህርት ቀን ነበርና በማግስቱ አንዲት ሴትዮ አባታችን ይገርሞታል፣ እርሶ ባሉኝ መሰረት ውዴ አልኩት ባሌን አለች። ትንሽ እንደ መደንገጥ ብሎ ወዬ አለኝ። እሱ እስከዛ ምን አለሽ ስላት ውድድዬ አለኝ። እና ምን ተሰማሽ? የጮኝነት ጊዜያችን ትዝ አለኝ። አያች ጣፋጭ ሆነብኝ። ጣፋጭ ሕይወት ይስጠን እግዚአብሔር። አጂን ካልሽ ካልካል አንተ ትላለች። ማለቴን እኮ ነው የምነግራችሁ። እንደውም አንድ ሰው ሲያስተምር የሰማሁት ማለት መላክ ሕይወቱን ማናላክ ጠዋት ባሎች የኔ ውድ ደህና አደርሽ፣ ቁርስ አለ፣ ቤት ያፈራው የለም አትጨነቂ ካልካል ሽክምና አድርጋ ያማረ ነገር ይዛለ በቃ አንጀት ተመችቶ አቺ ቁርስ አለ ካለች ደግሞ አለ ሚጥሚጣው ጨው እንትኑ በቃ አቃጣይ ዋና በዓለም ላይ ያሉት ከዛ ቢሮ ገብተህ እንትን ከዚህ ማን ይሰውረን? ሰላም ነገር ማርያም አንድ ተድሉ አለ ስለተካከማችሁ ልጅ ምናከር ጧት ተናግሬያለሁ። እስቲ ወንዶች ውዴ በሉ ሚስቶቻችሁ በለው። ያላገባችሁ ብትኖር ምን ይታወቃል? የምታገባ ሴት እዚህ ውስጥ ልትኖር ትችል ይሆናል። እስቲ ውዴ በሉ አንድ ነው። ድምፃቸው አያምርም እኮ ወንዶች ይገርማቸው። ትምክህተኛ ነው የኢትዮጵያ ወንድ። በሩ ተዘግቷል አንቺ አጥሩን ዘግተሻል የሚል ወንድ እንዴት ውዴ ማለት ይችላል? ተማር በዛው እስቲ ውዴ በሉ። እናቴ ታቀልጠልህን እንደ ጀግናዋ ውዴ በሉ እስቲ ሴቶች ምስጋና ለስሙ ይሁን። የሰላምን መንገድ ሁሌ መፈለግ ይገባ፣ ግጭት አለማምጣት። ቅድም እንዳልኳችሁ መጽሐፉ ቁጥር 11 ላይ ምን ይላል? ከክፉ ፈቀቅ በሉ፣ መልካምን አድርጉ፣ ሰላምን እሹ፣ ተከተለውም ይላል። ሰላም ከተከተልከው ሰላም ይመጣል። ግጭት ከተከተል ግጭት ይመጣል። ሁሌ አወራዋለሁ። እቺ መምህራኑ ማሞ የነገሩኝ እንትን ናት፣ ቀልድ ናት። ሴትየዋ ቤተ ክርስቲያን በመቀመጫ ስፍራ ይጋጫሉ አሉ። ብዙ ጊዜ አንቺ ይላሉ በቃ በመቋሚያም በምን ብቻ ይረብሻል። እንደማሆይ አይነት ይመስሉኛል። እና ይሄ ቅዳሴ ላይ ጸልዩ በእንተ ሰላም ፍጽምት ወፍቅር እያለ ዲያቆኑ ሲያዘን ክርስቶስ አምላክን ሰላም አበንነው ክርስቶስ አምላክን የረሰየነ ድለዋለ ከበነታማ በቤናችን እያል እርስ በርሳችን ሰላም እንድንሰጣጥ የረዳሃን ክርስቶስ ተመስገን እያል ሰላም እንላለን አይደል? በአራቱም ማዕዘን ሰላሙን ይስጠን እግዚአብሔር።
እሳቸው እንዲህ ብለው ወደ ካህናቱ አሉ። ቀጠሉና ወደ ወንዶቹ አሉ። ቀጥለው ወደ ሴቶቹ ሲሉ የተጣሏትን ሴትዮ አዩ። አንቺን አይደለም ምን አሉ? አየህ ሰላም ይሆን በቃ እንጂ በቀላሉ ይደፈርሳል። ያቺ ሲዋዛ ናት። ድሮም ያንቺን አልፈልገው ምንላሁ። ስለዚህ በማርያም ከጎረቤት የተጣላችሁ፣ በመስሪያ ቤት የተጣላችሁ፣ ተማሪዎች ከዶርሚተሪዎቻችሁ ጋር የተቀያየማችሁ፣ ተማሪዎች በትምህርት ቤት ውስጥ ግጭት ውስጥ የገባችሁ፣ በማናቸውም ማህበረሰባዊ ሕይወት ውስጥ ጸብ ውስጥ የገባችሁ ጸቡን ትታችሁ ሰላሙን ስጡ። የሰላም ሰራተኛ ሆኑ። ሰላሙን ማን ይስጠን? ተናገሩ። ማን ይስጠን? ሁለት ተቀረኛ ላይ ጨርሳል። እቺን ሁለቷን ጥቅስ ከቅዱስ ጳውሎስ ነው የሚወስደው። አሁንም የሰላም ኑሮ አእምሮ የሚያርፍበት ህይወት የምንፈልግ ከሆነ አምስተኛው በላይ ያለውን ማሰብ። ከኔ ጋር በሉ እስቲ በላይ ያለውን ማሰብ። በላይ ማን አለ? ንገሩኝ እንጂ ማን አለ? አቤት አቤት! እግዚአብሔር በላይ እግዚአብሔር መኖሩን ያመነ ሰው ሁሉ ለዘላለም ጸንቶ ይኖራል። ያን ጸጋ ይስጠላችሁ። ቅዱስ ጳውሎስ ነው በቆላስይስ ምዕራፍ 3 ቁጥር 2 ላይ በላይ ያለውን አስቡ እንጂ በምድር ያለውን ብቻ። ሰው ምድራዊ ከሆነ ሁከተኛ፣ ጸበኛ፣ የማይረጋጋ ቢዚ ተቅበዝባሽ ሆኖ ይቀራል። የሰማዩን የሚያስብ ከሆነ ጸሎት አለ፣ ጾም አለ፣ ቃሉን ማንበብ አለ፣ ማስቀደስ አለ፣ ንስሐ አለ፣ መቁረብ አለ፣ ለድሃ ማካፈል አለ፣ ይቅርታ አለ። ይቅር ማለትም ይቅርታንም መቀበል ስላለ ሰላሙ ይበዛል። ሰላም ባንተ ነው የኔ ጌታ። ታውቁታላችሁ? እስቲ በሉ የኔ ጌታ አለከለከ ምስጋና አለከለከ ላንተ። ሰላማችን ማን ነው? ያው ሰላም ውስጥ ሲሆን ምድርን ብቻ አታስብ። በምድር ያለውን ግጭት፣ ሁከት፣ መከራ አታስብ። የላይኛውን እረፍት በነጩ ዙፋን ፊት ምትዘምረው ዝማሬ ትዝ ይልሃል። በነጩ ዙፋን ፊት ምታመሰግነው ምስጋና ትዝ ይልሃል። በነጩ ዙፋን ፊት ለዘላለም ነጭ ለብሰ በበጉ ፊት ምትቀኘው ቅኔ ምትዘምረው መዝሙር አረል ብለህ እግዚአብሔርን አመስግነው። ይሄ እልልታ በሰማይ፣ ይሄ ዝማሬ በሰማይ፣ ይሄ ምስጋና በሰማይ፣ ይሄ ውዳሴ በሰማይ፣ ይሄ ሽብሸባ በሰማይ እንዲቀጥል ምንፈልግ ከሆነ በምድር ያለውን ብቻ ሳይሆን በላይ ያለውን ማሰብ ይገባናል። በላይ ማን አለ? ንገሪ፣ ማን አለ? ስትጣሉ ስትጋጩ የድሮ ሰው ሆኔ ትዝ ይለኛል። ነገር ሲከብድበት አስጨናቂዎቹ ጉሮሮውን አንቀው ዋሁን በገንዘቡ እንዲገዛ ሲያደርጉት፣ ሲያጓድሉበት፣ ዳኝነት ሲያሳጡት፣ ሌላ ፋይል ብሎ ወደ ላይ ያያል። በላይ ማን አለ? ራሔል ትዝ አትላችሁ? በግብፅ የገጠማት መከራ ከግብፃውያን ጡብ ጋር ልጇን ብትረግጠው ያንን በዚህ ስም አምላክ አዶናይ እንዴት ደስ ይለኛል። ለመሆኑ አዶኒ ጌታ በዚህ ሰማይ የለህምን? ኧረ አለ በሉት እግዚአብሔር። በላይ ያለውን አስቡ። ድሮ ነግሬያችኋለሁ። የዛሬ 9 ወይ 10 ዓመት እዚህ ሀገር መጥቼ አንድ ሽማግሌ ቤት ሌባ ገባ። ዳዊታቸውን፣ ምናቸውን፣ መስቀላቸው ወሰደ። ካህን አረጋዊ ናቸው።
ሊወጣ ሲል እሳቸው እንደ ደርብ ላይ ነው ያሉት። ጸሎት የሚያስታኩቱባትን ዕጣን ያዙና ቀስ ብለው ጭንቅላቱ በዚያች ዕጣን ቆቀር መቱት። እንዳጋጣሚ መላጣ ነበር። አለ መላጣ አይባልም ብሎኛል አንድ መላጣ ሰውዬ። መላ አምጣ ነው የሚባለው ብሎኛል። ጥሩ ነው ወድጄዋለሁ እና ቀና ሲል ሰውየው አረጋዊው አባት አሉ ልጄ አሉት። ምን አሉት ወገኖቼ? ልጄ በለን እግዚአብሔር ጥፋት ስንሰራ በድብቅ ቤት ውስጥ በሽፍፍም ቦታ መርዝ ስንበጠብጥ፣ ጽንስ ስናሮጥ፣ ለጣዖት ስንሰግድ፣ የሰው ገንዘብ ስንሰርቅ፣ በዘር አባዜ ስናይ፣ ከሚስት ውጭ ስንወሰልት፣ ከባል ውጭ ስንወሰልት፣ በቅቤው ላይ ሙዙን በበርበሬው ላይ ሸክላውን ስንጨምር በላይ ሆኖ ልጄ የሚለን ማን ነው? ንገሪ ማን ነው? ይበለን ሁላችንንም ድምፁን ለመስማት ያብቃል። ልጄ አሉት። ቀና ስላያቸው ቀኝና ግራህን ፊትና ኋላን ዙሪያውን ሁሉ ተመለከት። እባክህ አንዳንድ ጊዜ ወደ ላይ ተመልከት። በላይ ማስላል የመጨረሻ ደክሞኛል ማርያም ያለፈውን መርሳት። በላይ ያለውን አስቡ። ቆላስይስ ምዕራፍ 3 ቁጥር 2 ላይ ያለፈውን መርሳት ደግሞ ፊልጵስዩስ ምዕራፍ 3 ቁጥር 13 ላይ አምስተኛው ነው። ስድስተኛው ከኔ ጋር በሉ ያለፈውን መርሳት። አላረዝምባችሁም። በዚህ ዘመን ላይ ያለው ይሄ ጄኔሬሽን የጭንቀቱ ምክንያቶችን ሲጠሉ የትናንት ጉዳይ ያስቆጨዋል፣ የነገ ጉዳይ ያስፈራዋል። ዛሬን የጠበቀን ማን ነው? ነገሩ ማን ነው? በሰላም እዚህ ያደረሰን ማን ነው? በሰላም ቤታችን የሚመልሰን ማን ነው? ሌሊቱን አሳልፎ የማለዳውን ብርሃን የሚያሳየን ማን ነው? ኧረ ለዚህ አምላክ እልልታ፣ ኧረ እልልታ፣ ኧረ ጭብጨባ፣ ኧረ ምስጋና። አንዳንድ ሰዎች ወይኔ ትናንቴን አርጌ ብሆን፣ ትናንቴን ሰርቼ ብሆን፣ ትናንቴን እንደዚህ በዚህ አርጌ ብሆን ዛሬ